በሽሮ ሜዳ የተፈጸመው ልብ የሚሰብር ተግባር ትላንት በአዲስ አበባ ከተማ በጉለሌ ክፍለ ከተማ ልዩ ስሙ ሽሮ ሜዳ ተብሎ በሚጠራው አካባቢ ልብ የሚሰብር ተግባር ተፈጽሟል። የቀድሞ የነጠላ ነጋዴ የብዙዎች ደጋፊና ለጋስ የነበረው ወንድማችን ተገኝ ባልቻ ወይም ኦሮሮ በፖሊስ አባል 4 ጥይቶች ተተኩሰውበት ሕይወቱ ሊያልፍ ችሏል። ኦሮሮ ሽሮ ሜዳ ላይ ታታሪ ሰራተኛና ለጓደኞቹም ሆነ ለቤተሰቦቹ የሚተርፍ መልካም ሰው ነበር። ነገር ግን በልማት ምክንያት ሱቁ በመፍረሱና ንብረቱን በማጣቱ ከፍተኛ ቁጭትና ስሜት ውስጥ ወድቆም ነበር። ከወር በፊት በሙቅታ ከአንድ ፖሊስ ጋር በነበረው አለመግባባት ታስሮ 5 ቀናት ከባድ ድብደባ ደርሶበታል። የሚገርመው ኦሮሮ በእስር ላይ ሳለ አባቱ የሞቱ ሲሆን ሐዘኑን እንኳን የጨረሰው በእስር ቤት ውስጥ ነበር። ከእስር ቤት ተፈቶ በአባቱ ሐዘን ላይ ያለ ለጥያቄ ትፈልጋለህ በሚል በፓትሮል ተጭኖ ወደ ሽሮ ሜዳ 02 ፖሊስ ጣቢያ ተወሰደ። ነገር ግን ጣቢያው በር ላይ ቀደም ብሎ ግጭት የነበረው ያው ፖሊስ ተረኛ ነበር። ፖሊሱ በግል ቂም በመነሳሳት ኦሮሮ ላይ ጣቢያው ደጃፍ ላይ 4 ጥይቶችን በመተኮስ ሕይወቱን አጥፍቶ አምልጧል። በአሁኑ ሰዓት እናቱ በሐዘን ብዛት አእምሮዋን እስከ ማጣት ደርሳለች። ከአባቱ ሞት በኋላ ገና ሳይቆይ ልጇን የተቀማች እናት ጩኸት የአዲስ አበባ ሕዝብ ሊሰማው ይገባል ተብሏል። ይህ በእንዲህ እንዳለ የሀገሪቱን ወቅታዊ ሁኔታና የሰዎችን ሕይወት በከንቱ መጥፋት በቅርበት የሚታዘበው ተወዳጁ ድምፃዊ ታሪኩ ጋንካሲ ወይም ዲሽታጊና ሐዘኑን ከመግለጽ ባለፈ ልብን ሰርስሮ የሚገባ የማንቂያ መልእክትን አስተላልፏል። በአሁኑ ወቅት ሰዎችን እርስ በርስ እያባላ ያለውን የፍርሃትና የጥርጣሬ ግድግዳ እንድናፈርስ ጥሪውን አቅርበዋል። ጎረቤትህ ጠላትህ አይደለም፣ እሱም እንዳንተ በኑሮ ውድነት የሚቃጠል የሰላም ጥማት ያለው ወንድምህ ነው በማለት የጻፈው ታሪኩ ችግራችን የዘር ሳይሆን እርስ በርሳችን እንድንፈራራ የማያደርገን የፍርሃት ግድግዳ መሆኑን አስምሮበታል። አክሎም እኛ ስንተማመን ጭቆና በራሱ ይፈርሳል፣ እጅ ለእጅ እንያያዝ፣ ያኔ ፍርሃት ቦታ አይኖረውም ሲልም ጽፏል። የፖሊስ ጥብቅ የምርመራ ቃልና የድምፃዊ የመተማመን ጥሪ በአንድ ላይ ሲታዩ እንደ ማህበረሰብ ከጥላቻና ከበቀል አዙሪት ወጥተን የነገዋን የመተማመን ቤት አብረን እንገንባ የሚለውን ጥልቅ መልእክት የሚያስተጋቡ ናቸው። የሰው ልጅ ሕይወት ክቡር ነው። ፍትህ ለሟች ቤተሰቦቹ እንዲሰጥና መሰል አሳዛኝ ድርጊቶች ደግሞ እንዳይከሰቱ ሁሉም የድርሻውን ሊወጣ ይገባል ተብሏል። ነገኛ ቤት እንደማይመጣ በምን እርግጠኛ ነን? ምንም ዋስትና የለንም። ምንም ዋስትና የለንም። ነግበኔ ነው ነግበኔ ነገ ማለት ነው። በጣም ነው ያዘንኩት።
የተገደለው። አራት በወጣቱ ስርዓተ ቀብር ላይ የተገኘው ነዋሪ ፍትህ ይሰጠን በሚል ቁጣውን አደባባይ ወጥቶ ገልጿል። የአዲስ አበባ ፖሊስ በበኩሉ ዋና ጠቅላይ መምሪያው ባወጣው መግለጫ ግድያውን የፈጸመው ረዳት ሳጅን ማቴዎስ ተመቸው በቁጥጥር ስር መዋሉን አረጋግጧል። ፖሊስ አክሎም ድርጊቱን ተቋሙን የማይወክልና ፍጹም ተቀባይነት የሌለው መሆኑን ገልጾ የምርመራ ውጤቱን በቅርቡ ለህዝቡ ይፋ እንደሚያደርግም አስታውቋል።